ኤርፎን ካለሽ ጌታ ይባረክ። የእግዚአብሔር ሰው ሁሉ ንቀይ። ሰላም ነው። ኤሪፎን አላረኩም። ሰላም ለእናንተ ይሁን። ሰላም ሽብዛ፣ ሰላም ሽብዛ። ተባረኪ። ጌታ ምንድነው እዚህ ቤት ላይ አሜን። የሰራልሽ? የእግዚአብሔር ሰው ጌታ ለኔ ያደረገልኝ ዛሬ ሳምንት ነው። ማስቀኘው ዕለት ባለፈው ማስቀኘው ቀን በጣም ጭንቅ ውስጥ ነበርኩና በጣም ሀዘን ውስጥ ነው የነበርኩትና እሺ እንደዛ ሆኜ እግዚአብሔር ሰው እየተጸላ ውሃ አለ እኔ ጋ ማለት ነው። ባለፈው ይሁድ ዕለት የተጸላ ውሃ አለ። ከዛ ደግሞ ለኔ አጎቴ ልጅ ናት እዚህ ዱባይ ና ያለችው በጣም ብዙ ጭንቅ ነው የደረሰባት ለሷ ማለት ነው። ከዛ እሷ ለኔ ደውላ እኔ በጣም ጭንቅ ውስጥ ነኝ ለመሞት ነው ብላ ለኔ ነገረች። ምንድን ነው የደረሰው ለአንቺ ብዬ እሷን ሲጠይቅ እኛ ቤቲ አንድ ክላስ ተከፍቶ አያውቅም። እኔ 2 ዓመት ሰርቻለሁ። ክላስ ተከፍቶ አያውቅም። አንድ ቀን ያ ክላሱ ተከፍቷል። ከዛ በኋላ እኔ ቻርጀሩን ወስዳለሁ ብዬ ወደ ቤት እየሄድኩ ቤቱ ሲከፈት ለምንድን ነው ዛሬ ይሄ ቤት የተከፈተው ብዬ የስልክ ላይቱን አበራውና ወደዛ ክላስ ገብቻለሁ። ወደዛ ክላስ ሲገባ ለካ እዛ ቤት ሰውን አምጥቶ ያርዳሉ እያለች ናት። 4 ሰው አለ። ከዛ አንድ ሰውን አርድተዋለሁ። ያን ደግሞ ደም አየውና ደንግጬ ወደ ኋላ ወድቄያለሁ አለች። ከዛ ስልኩንም ጥዬ ቀስ ብዬ ወደ ቤት ገብቼ ተኝቻለሁ። ከዛ ደንግጬ ስልኩን ጥዬ መጣሁ። ከዛ በኋላ ሰውየው መጣና ስልኩን አያ። ስልኩን ካያ በኋላ ለምንድን ነው የገባሽው ብሎ እሷን ጠራና ሄደች። ለምንድን ነው የገባሽው? ለምን መተሽ ነው ያየሽው? ይሄንን ቲክቶክ ላይ ለመፎሰት ቪዲዮ ቀርጸሽ ወስተሻል ብሎ ቢላዋን ይዞ ጎሮሮዋ ላይ አድርጎ ማለት ነው አንቺን አሁን ይገድላለሁ ቪዲዮ ቀርጸሻል አለ ሰውየው ማለት ነው። እሷ ደግሞ እኔ አልቀረጽኩም አላየውም፣ እኔ ይሄን ደማይቼ ደንግጬ ወደ ያላ ወደቅኩና ከዛ ቀስ ብዬ ወደ ክላስ ገብቼ ተኝቻለሁ አለች። አርዳለሁ ስልክሽን አምጪ አለ። ኦኬ ስልኳን ሰጠች እዛን ቀን ማለት ነው። ስልኳን ተቀበሉና ውስጡን አዩ። ከዛ በኋላ ደግሞ እሷን አገር ቤት እንሸኛለን አሉ። እሷ ደግሞ አገር ቤት አልሄድም ካንስሌሽንን ስጡኝ አለች እና ካንስሌሽኑን እንሰጣለን ብሎ አይሰጡም ማለት ነው። አይሰጡም። ለካ እሷን እንገላለን ብሎ ተመካክረዋል። ለኔ ደግሞ እሷ እየለቀሰች ደውላለች። እኔም እየለቀስኩ ደግሞ ውሃውን ያዥ አልኳት። እኔ በዚህ ሰሞን ምግብም አልበላሁም፣ ውሃውን ጠጥቼ አላውቅም፣ የሽንት ቤት ውሃ ነው የሚጠጣው አለች። ችግር የለም የሽንት ቤት ውሃውን አንድ ሃይላንድ ላይ ያዥ አልኳት። ከዛ በኋላ የሽንት ቤት ውሃውን በሃይላንድ ላይ ቀታ ይይዛለች። እኔ ደግሞ በዚህ ይሄ መተኪያስ ቸርች የተጸላ ውሃ ነው፣ ግን ሁሌ ብዙዎች ሲመሰክሩ አያለሁ። ብዙ በሽተኞቹ ሲፈወሱ ምስክርነቱን ሰምቻለሁ። ብዙ የታሰሩ ሲፈቱ አይቻለሁ። ይሄ አምላክ ደግሞ ዛሬም ይሰራል። በዚህ ሃይላንድ ላይ የተጸላ ውሃ በጌታ በኢየሱስም አሁን ወደ አንቺ እኔ አዞርቻለሁና እሽቲ ጸልየሽ ጠጪ፣ ችግር የለም ጌታ መልካም ነገር ያደርጋል ብዬ ለሷ ውሃውን ሰጠዋትና ውሃን ጠጣች ማለት ነው። እኔ እዚህ ሆኜ በቤት ሆኜ ማለት ነው በስልክ እያወራን እሷ አሜን ብላ በእምነት ተቀበለችና ውሃ ጠጣች። ከዛ በኋላ ተቀምጣለች በቤት አትበላም፣ ምግብ በጭራሽ አትበላም ማለት ነው። ከዛ አንድ ክላስ ላይ ተቀልፋ ተቀመጠችና ደወልኩ እየጠየቅኩ ነኝ። ደግሞ ለአንተም እየለቀስኩ ማለት ነው በውስጥ መስመር ቮይስ አስቀምጫለሁ። ከዛ በኋላ አንተም ቃል አውጥታል፣ ምንም ችግር አይፈጠርም፣ ጌታ ጣልቃ ገብቷል፣ አትስጉ፣ ችግር የለም ጌታ አለ ብለህ አንተም ጸልያል። በቮይስ በጣም ጸልያል። ያ ቮይሱም ደግሞ ለእሷ ሼር አድርጌያለሁ። ይሄንን ቮይሱም ስሚ፣ ይሄን ጸሎት ስሚ፣ አሜን ብለሽ ተቀበይ በእምነት ብያታለሁ። እሷ ደግሞ ኦርቶዶክስ ናት፣ አጎቴ ልጅ ናት፣ ግን ኦርቶዶክስ ናት። ለማንም አልነገርኩም። እኔና ኢቴ እዚህ ያለን በጣም በቃ ሀዘን ውስጥ ነን። በጣም በቃ ቀንና ማታ እየለቀሰን እሺ እናጠፋለን ስንል አጠፋም አልጠፋም ብላ ባለች። ጌታ ሆይ መፍትሄን አንተ ፍጠር እያልኩ ደግሞ ማታ ጊዜ አንተ በኃይል ጸልያል። ዛሬ ሳምንት ማለት ነው ለተቸገሩ እህቶች ካሉ እስር ቤት ያሉ ሰዎች ካሉ በቃ ስሙን የቤተሰብ ስሙን ይዛችሁ ጽፋችሁ ይዛችሁ ውሃው ያዙ ብለህ በቃ በኃይል ጸልያል ማለት ነው ዛሬ ሳምንት። እኔ ደግሞ የማንንም ስም አልጻፍኩም፣ የሷ ስም ጽፌ ብቻ ይዣለሁ ማለት ነው። በቃ የሷ መዳን ብቻ ነው የሚፈልገው ብዬ የሷን ስም ጽፌ ይዣለሁ። በዛ ደግሞ ያ የተጸላ ውሃ እኔ ራሴ ጠጣው ማለት ነው።
ከዛ በኋላ ሮብ ቀንም ጠየኳት። ስልኩን ሲደውል እምቢ አለች። አታነሳም ፈርታ ማለት ነው። እነሱ መጥቶ ያስደነግጣሉ ብላ ፈርታ አላወራም። ሰውየው ከማንም ጋር አታወሪ፣ ለእህቶቹን ለማንም አታወሪ ብለዋል። አንቺን ገላሉ ብለዋልና እኔ ከማንም ጋር አላወራም አትደውይ ብላ እምቢ አለች እና ከዛ በኋላ ጌታ ሆይ እኔ ምን እንደሆነ ብዬ በቃ ተጨነኩና ሮብ ቀንም እንደዚህ ለቅሶ ውስጥ ሆነን እንትን ሆነን አለፈ። ደግሞ ሐሙስ ቀን ለካ እሷን ለመገደል ወስኗሉ። ለእሷ መሞት ቀን ነው ሐሙስ ቀን ማታ ማለት ነው። የሐሙስ ማታ ትሞታለች። በቃ እነሱ እየተመካከሩ እሷ የራሷ ሰምታለች ማለት ነው። የት እንጥላለን ብሎ ማለት ነው። የእሷን ስም ጠርቶ ከሰውየው ጋራና ከሴትዮ ጋራ እያወሩ እሷ ሰማች። ከዛ በኋላ እሷ ከሰማች በኋላ ማለት ነው ይሄ ነገር ከሚፈጠር በፊት እኔ በጸሎት ላይ በሃይላንድ ውሃ ላይ እነሱ ላንቺ ያሰቡ ክፉ በእነሱ ላይ ወይም በልጆቹ ላይ እግዚአብሔር ያዞራል፣ ግን አንቺን ምንም አይደርስም ብያለሁ። ከዛ ያ ሐሙስ ቀን ምን ሆኖ እነሱ ቤት የሰውየው ቤት መኪና ይዞ ሄዶ እግሩን ተቆርጦ ወደ ቤት መጣና እነሱ ደግሞ ልጁን ይዞ ሐኪም ቤት ገቡ። ከዛ በኋላ እኔን ለኔ ደወለችና እኔን ጠራች። ትሄጃለሽ ወይ ያልኩ የልጁን እግር መኪና ቆርጧል። ስለዚህ ሰዎቹ ልጁን ይዞ ሐኪም ቤት ሄዷል። አሁን እኔን አድናሉ ካልሽ አሁን እኔን ከሞት አስመልጪ፣ እኔን በጣም ችግር ውስጥ ነኝ ብላ እየለቀሰች ደወለች እና እኔን በጣም እየለቀስኩ ደወልኩ። እሺ እኔ አንቺን አወጣለሁ፣ ስለዚህ የራስሽን ይዘሽ ውጪ፣ ምንም አትይዢ፣ እቃ ይቅር እኔ እገዛለሁ ችግር የለም እና ደግሞ እህቶቹም አሉ ከእህቶቹ ጋር ተመካክረን እንገዛለን፣ የራስሽን ልብስ ምናምን ይዤ እወጣለሁ አትበይ ብዬ እኔ አደራለሁ። ችግር የለውም እኔ እንዲሁም ራሴንም መራመድም አልቻልኩም በጣም ደክሞኛል አለች። አይዞሽ ጌታ ይረዳሻል አልኩ እና ከዛ ለካ 100 ኪሎ ሻንጣ ላይ ልብሱን ከታ ተቀምጣለች እና እኔ ደግሞ እሷን የሚወስደውን ታክሲ ሲልክ የራሷን እቃ ምንም ሳይቀር ይዛ ወታ ደግሞ ከልጁ ጋር ተገናኝታ ልጁ ደግሞ ልጅቷን አውጥቻለሁ ይኸው ከኔ ጋር አለች አትጨነቅ ብሎ ልጁ ስልኩን ሲደውል እዛን ቀን እግዚአብሔር ሰው በጣም በቃ ደስ ብዬ እግዚአብሔርን እያመሰገንኩ ነው ያደርኩት። ይሄ ነገር ደግሞ አንድ ሰው ብቻ መመሰገን ሳይሆን እዚህ ያለ ጉባኤ በሙሉ በእውነት እግዚአብሔርን መመሰገን ነው የሚፈልገው። እግዚአብሔር በአንተ ሆኖ በጣም ትልቅ ነገር አድርጎኛል። እግዚአብሔር ሰው እግዚአብሔር አምላክ ዘመንህን ህይወትህን ይባርክ። ተባረክ እግዚአብሔር ሰው በእውነት እላለሁ። ተባረክ እግዚአብሔር ጸጋውን ያብዛል። በጣም የሚያስገርም ምስክርነቱን ይሄን እዚህ ጨርሻለሁ። ተባረኩ። ዋው in the name of Jesus። አያችሁ እዛን ሰዓት ዛሬ ሳምንት ላይ ታመልጣላችሁ በሚል ርዕስ ላይ ረጅም ሰዓታት ነው ያገለገልኩት። ገዳዩ እያለ ጴጥሮስ እንዳመለጠ እግዚአብሔር አምላክ ጴጥሮስን እንዳስመለጠ ሙሴን እንዳስመለጠው እንደዚህ ታመልጣላችሁ ያልኩ ያገለገልኩ በነበርኩ ሰዓት በጣም በስልጣን እንደጸለይኩ አውቃለሁ። ብዙ መናፍስቶች ነው በዛን ሰዓት የለፈለፉት። ብዙ ጨለማ ነው ፈረሰው። እዛን ሰዓት በጣም ድንቅ መልእክት ነው የመጣው። እዛን ሰዓት እንኳን እግዚአብሔር አምላክ ጣልቃ ገባልሽ። ዋው